ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት የተባበሩት መንግስታት ድርጅት ኢትዮጵያ አባል ብትሆንም በምስጢርና ኢትዮጵያን በማግለል ባደረገው የሀገራት ፕሬዝዳንትነት ምርጫ የተባበሩት መንግስታት ድርጅትን እንዲመሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በምክትል ፕሬዝዳንትነት መመረጣቸውን የወጣው መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ዝርዝር መረጃውን የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋን አስመልክቶ የኦሮሚያ ክልል ፕሬዝዳንት ያልተጠበቀና እጅግ አነጋጋሪ በሰዎች ዘንድ ቁጣን የቀሰቀሰ መልእክት አስተላለፈው። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት ከፍተኛው የህወሓት አመራርና ሊቀመንበር የሆነው ዶክተር ደብረጽዮን ገብረ ሚካኤል በድሮን መገደሉን የኢፌዴሪ መከላከያ ሚኒስቴር አስታወቀ። የት አካባቢ እንደተገደለና ስለ ግድያው የወጡ መረጃዎች አሉ። ዝርዝር መረጃውን በሙሉ የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ እውነቱን ለመናገር ከስልጣን በመነሳቴ የተለየ ቅሬታ ወይም ቁጣ የለኝም ሲሉ ተናገሩ። ዝርዝር መረጃውን ይዘናል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮ ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተገለጸ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ በባለ ብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ አካላትን መርጧል። በዚህም መሰረት የምስራቅ አፍሪካዊቱ ሀገር ኤርትራ የከፍተኛ አባል ሀገራት ድምፅን በማግኘት ከጠቅላላ ጉባኤ ምክትል ፕሬዝዳንቱ አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላው ጉባኤ ቢሮ በጋራም ትመራለች። በተጨማሪም ከኤርትራ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራንዳይ እና ዚምባብዌ ያሉ ሀገራትን በምክትል ፕሬዝዳንትነት መመረጣቸው ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊድ ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚኒስትር ራህማን 99 ድምፅ በማግኘት የተመረጡ ሲሆን ተፎካካሪያቸው የቆጵሮሱን አንድሪያ ካኩሪሲን በ91 ድምፅ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊድ ራህማን ከአሸናፊዎቻቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸው በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚችሉ ማሳሰበው። በምስራቅ አርሲ ዞን በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋን አስመልክቶ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የሰጡት መግለጫ መንግስት ለዓመታት ሲጠቀምበት የቆየውንና አሁን ላይ ፍጹም ያረጀውን የተለመደ የፖለቲካ ትረካ በድጋሚ ያሳየበት ሁኔታ ሆኗል። መግለጫው ጥቃቱ ምርጫን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ወንጀሉን በቀጥታ ወደ ታጣቂ ቡድኑ በመላከክ የጸጥታ
መዋቅሩን ጉዳት እንዳይበዛ መስዋዕትነት ከፍሏል የሚል የመከላከያ ይዘት አለው። ይሁን እንጂ ይህ አይነቱ መግለጫ በየጊዜው ለሚረግፉ ንጹሐን ዜጎች ሕይወት ዘላቂ ዋስትና ከመስጠትና ተጠያቂነትን ከማረጋገጥ ይልቅ ፍጹም አቅመ ቢስነትና ተቋማዊ ኃላፊነትን የመሸሽ ስልታዊ አካሄድን ቁልጭ አድርጎ ያሳየ ግልጽ መረጃ ሆኗል። የታጠቁ ኃይሎች ወንጀል መፈጸማቸው ባይካደም የመንግስት ዋነኛ ህገ መንግስታዊ ግዴታ የዜጎችን ደህንነት አስቀድሞ መጠበቅና መሰል ጥቃቶችን ማክሸፍ ሲሆን፣ ሆኖም የኦሮሚያ ክልልም ሆነ የፌዴራል መንግስቱ በየቦታው እልቂት በተፈጸመ ቁጥር በደቂቃዎች ውስጥ ዝግጁ የሆነውን የታጣቂ ሴራ ነው የሚል ሰበብ በመደርደር የራሳቸውን የስለላና የደህንነት መዋቅር ውድቀት ለመሸፈን ይሞክራሉ። በመግለጫው ላይ ስለ ወንጀለኞቹ መታደንና ስለ ተፈናቃዮች መመለስ መነገሩ የተለመደ ቢሆንም በቸልተኝነት ወይም በባለስልጣናት መመሳጠር ለተፈጠረው የደህንነት ክፍተት ማንም የመንግስት አካል ኃላፊነት ወስዶ ሲጠይቅ ወይም ከስልጣን ሲነሳ አይታይም። ይህ ፍጹም የሆነ የተጠያቂነት መጥፋት ወንጀለኞችና በመዋቅሩ ውስጥ ያሉ ግብረ አበሮቻቸው ሁልጊዜም ያለ ምንም ፍርሃት ጥፋቶችን እንዲደጋግሙ የልብ የሰጣቸው ዋነኛ ምክንያት ሆኖ ተመዝግቧል። ይህ አይነቱ የድብብቆች ፖለቲካና የኃላፊነት ሽሽት የአሁኑ አስተዳደር አዲስ የፈጠረው ሳይሆን በኢትዮጵያ ፖለቲካ ታሪክ ውስጥ የነገሱ መንግስታት ሁሉ ሲጠቀሙበት የኖሩት ስር የሰደደ መዋቅራዊ በሽታ ነው። ንጹሐን ካለቁና ደም ከፈሰሰ በኋላ መከላከያና ፌዴራል ፖሊስ ልከናል፣ ጉዳቱ እንዳይባባስ አድርገናል በማለት የራስን ውድቀት እንደ ስኬት የመቁጠር የፕሮፓጋንዳ ጨዋታውን ላይ ሰሚ አጥቷል። ጣቢያችን በገለልተኝነት ሁልጊዜ እንደሚታዘበው መንግስት ወንጀልን በማውገዝና በታጣቂዎች ላይ ጣት በመቀሰር ብቻ ንጹሐንን ማዳን አይችልም። እውነተኛ መፍትሄ የሚመጣው መንግስት መጀመሪያ የራሱን ተቋማዊ ውድቀት አምኖ ሲቀበልና የህዝብን ደህንነት ማስጠበቅ ያልቻሉ ባለስልጣናትን ለህግ አሳልፈው መስጠት ሲጀምር ብቻ ነው። በተያዘ መረጃ ማንነትና ሃይማኖትን ሰበብ አድርጎ ሰዎችን መጨፍጨፍ የሚከለክለው የተባበሩት መንግስታት የጂኖሳይድ ኮንቬንሽንን ኢትዮጵያ እንደ አውሮፓውያኖቹ አቆጣጠር ጁላይ 11 1949 ዓ.ም መፈረም ብቻ ሳይሆን ስምምነቱን ሬቲፋይ በማድረግ ማንነትና ሃይማኖትን ሰበብ ያደረገ ጭፍጨፋ የህግ ተጠያቂነት እንደሚያስከትል የተስማማችበት የመጀመሪያዋ ሀገር ነበረች። ይህ የሆነው ከ77 ዓመታት በፊት በአባቶቻችንና በአያቶቻችን ዘመን ሲሆን ዛሬም ከ77 ዓመታት በኋላ ግን የህጉ ፋይዳ የሰው ልጅ ክቡርነት ሙሉ በሙሉ ጠፍቶት ፊት ለፊት አዛኝ መሳይ ቅቤ አንጓችነት በዝግ በር ጂኖሳይድን የሚያሞግስና የሚያቆለጳጵስ ዜጎችን እንዳሸን ያፈራች አሳፋሪና ዘግናኝ ሀገር መገለጫ ሆኗል። የጸጥታ ተቋማት ዜጎች ከጂኖሳይድ መከላከል፣ ህግ ማስከበር፣ ማክበርና ሰላምን ማረጋገጥ የተሳናቸው መሆናቸው ሳያንሰን የመንግስት ሚዲያዎች የሚመለከታቸው የሰብአዊ ተቋማት የሚጨፈጨፉ ንጹሐን ዜጎችን ሞት ለመዘከርና ለመመዝገብ የሚጸየፉና የሚተናነቃቸው ሆኗል። ኢትዮጵያ ዓለም አቀፉ ስምምነት ግዴታ የሚጥልባቸው በተለይም ሃይማኖትና ማንነትን መሰረት ያደረገው ጂኖሳይድ የሚፈጽመውን ተጠያቂነትን የሚያስከትለውን ስምምነት በ1949 ዓ.ም ራቲፋይ ስታደርግ ግን ልታስከብር፣ ጥፋተኞችን ልትቀጣ ተስማምታለች። በ1950ዎቹ ይህንኑ ስምምነት በቀጥታ ወደ ህጎቿ በማዋሃድ ወንጀልንና ተጠያቂነት በ1957 ዓ.ም የወንጀለኛ መቅጫ ህጎቿን አውጥታለች። መንግስት መፍትሄ ሊሰጠን ካልቻለ ግፍን፣ ጭቆናንና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያ የፈረመችውንና ያጸደቀችውን የጂኖሳይድ ስምምነቶችን መሰረት በማድረግ የተባበሩ መንግስታት ያጸደቀውን ስምምነት እንዲያከብር፣ እንዲያስከብርና ህጉን እንዲያስፈጽም አቤት ማለት አለባት። የቀድሞ የትግራይ ክልል ፕሬዝዳንትና በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ሲናገሩ እውነቱን ለመናገር ከስልጣን በመነሳት የተለየ ቅሬታ የለኝም በማለት ተናገሩ። ፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የሚችለውን ያህል ጥሬያለሁ። ምናልባትም ሙሉ በሙሉ ባይሆንም በከፊል አልተሳካልኝም ወይም ከሽፏል። ስለዚህ እኔ እንደማስበው ከስልጣን የምነሳበት ጊዜ ደርሶ ነበር። ምክንያቱም የስልጣን ዘመኑ የ2 ዓመት ሲሆን ያ የ2 ዓመት ጊዜ ደግሞ አብቅቶ ነበረ። ይህንን የምናልባት ምክንያት ከኔ ስልጣን የተረከበው ሰው እኔን ለመተካት ያላደረገው ጥረት አልነበረም። ስለዚህ መናደድ ካለብኝ ከማንም በላይ በሱ
በእነሱ ላይ መናደድ ነበረብኝ። ነገር ግን ጉዳዩ የኔ መናደድ አይደለም። ዋነኛው ነጥብ ከተቋሙ እስካለው ድረስ ነገሮችን አስቀድሞ የሚታወቁበትና የተረጋጉ የሚሆንበት ስርዓት እንዲኖር የተወሰኑ ህጎችን ማስከበር ይጠበቅብናል። አሁን ያለው የህወሓት አመራር ያደረገው ነገር ግን መፈንቅለ መንግስት በማካሄድ ራስን እንደ ህጋዊ አካል አድርጎ መሾም ነው። ነገር ግን ህጋዊ አይደለም። በመሆኑ ይህ አካል ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ ማረጋገጥ አለብኝ ሲል የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ የተሰማቸውን ነገር ገለጹ። አሁን በደረሰን ሰበር ዜና መሰረት ከትላንት በስቲያ በትግራይ ክልል ዋና መዲና በሆነችው መቀለ ከተማ ላይ እጅግ ከፍተኛና አስደንጋጭ የሆነ የጦር አውሮፕላን ቅኝት ሲያደርግ በሰዎችና በእናቶች እንዲሁም በህፃናትና በአረጋውያን መካከል ከፍተኛ የሆነ መደናገጥና እጅግ አደገኛ የሆነ የመረበሽ ስሜት ታይቶ ነበረ። ታዲያ ይህ የጦር አውሮፕላን ቅኝትና እጅግ ዝቅ ባለ የአሰሳው ስለላ ታዲያ እንዲሁ መናና ያልታሰበ ሆኖ አልነበረም። በመቀለ ሲደረግ የነበረው አሰሳ እጅግ የተጠበቀና ታርጌት የተደረገ ነገር ነበረው። የህወሓት ከፍተኛ አመራሮችና የኤርትራ ባለስልጣኖች መቀለ ከተማ መሽገው ስውር ቢሮ ከፍተዋል የሚል መረጃዎች ለፌዴራል መንግስቱ ከወርና ከ2 ወር በላይ ሲናፈሱ ቆይተው ነበረ። ታዲያ ይህንኑ የስለላ ሂደት በማጠናከር የኤርትራ ባለስልጣኖችና የህወሓት ከፍተኛው አመራር የደብረጽዮን ገብረ ሚካኤል ቀኝ እጅ ሆኖና ከፍተኛ አማካሪ የሆነው ከፍተኛው የህወሓት ባለስልጣን በድሮን ከነ ቢሮአቸው ሙሉ በሙሉ መገደላቸው ተገልጿል።